የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንታውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቀርበናል። የማስታወቂያ አይቶ ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ። ከኢትዮጵያና ኤርትራ ችግር ውስጥ ቢገቡ ያንተ አቋም ምንድነው ሲባል ከኤርትራ ጎን ነው የሚቆመው አለ። ግብጽ ገንዘብ ሰጥቷቸው ነው እንዲያውም እየተባለ ያለው በአሁን ጊዜ የተጣሉት ወንበር ብቻ ሳይሆን የግብጽ ብር ሲከፋፈሉ ነው የተጣሉት ነው እየተባለ ያለው። የዶላር ክፍፍል ዶላር ኃይለኛ ፈሰስ መጥቶ ማለት ነው። ፈሰስ ይመጣላቸዋል። አቶ ጌታቸው አስተዳደር ጊዜው አስተዳደር በነበሩ ጊዜ እኮ በጫማ እኮ ተመተዋል። ሽረ ሄደው እነሱ ወደ ኢትዮጵያ ነው እየወረወረ ያለው እሱም ሀብታሙ አያሌውም ሌሎችም የመሳሰሉ የኢትዮጵያኖችን ብር ካጠቡት አንዱ እዛ ግሩፕ ውስጥ ነበረው ነው የሚሉት ሰዎች ነው የሚነቁ። እንግዲህ ከኤርትራ እንዴት ብሎ ነው መሳይ የሚሰለፈው? ማን ስለሆነ ነው? የአዲስ አበባ ወጣት ያስጨረሰው በመሰረቱ ይታወቃል። ሰውየው እነማን እንደሆነ ይታወቃል። ማን ነው? እነ ልደቱ አያሌው ናቸው ያስጨረሱት። ብዙ እኮ ሰራዊታችን ከ300 400 ሺህ በላይ እኮ አጥንታቸው ኤርትራ ውስጥ አለ። ለጥቅም የሚሰሩ መሆናቸውን በማህበራዊ ሚዲያ ተጠቃሚ ዶላር ተጠቃሚ መሆናቸውን ነው ያወቁት። ከዛ በኋላ አበራ ጆሮ ተርክ ያላቸው ሰው ናቸው። እሱም ሙያው አይደለም። ሁሉም እኮ ጋዜጠኞች አይደሉም እኮ በሙሉ። የፍየሏን ጡት ይጠቡ ነበር። ለምዳ እንደ ልጅ በቃ ፖለቲካ ችግሩ መሆኑ ቀርቶ የጥቅም ግጭት እየሆነ ነው። የገንዘብ ዶላር የጥቅም ነው የገንዘብ ነው እንጂ ፖለቲካ ትግል አይደለም። የሚያቀርባቸው ትወና ሌላውም በጣም ማደንቀው ሰው ነው የነበረው። ከሚገርም እንደ የሽመልስ ጣፋንታስ ምን ያለ ተገንታል ጡቷ ተቆረጠ ያሉ የነበረው ነገር ምን ያርግ? እርስ በርሳችን እኮ ነን። የኢትዮጵያ ሕዝብና ሀገር መንግስት ኃጢያት በትንትን አረጋቸው። ዳሴ ግድ መመረቁ በጣም ነው የተሰማኝ። ድሮም እንዳያልቅ ስራ ነበር። ትልቅ ሰውዬ ናቸው። እናቱት ፍየላት ይባላል። በጣም ግራ ይገባኝ። ምንድን ልጆች ህፃን ልጆች ልጃቸው የሚያህሉ እያስወለዱ እኮ ነው ያሉት። ልጅ ይደፍራሉ ወይ ደግሞ ሚስት ይደፍራሉ ወይ ደግሞ ራስን ይገድሉሃል። ሁለት ጠቅላይ ሚኒስትሮች ነበሩ። መቼ ጠየቁ ስለ ባህር በራችን? ሰው ሚስት እኮ ነው የሚደፍሩት። አንድ አምሳ አለቃ እኮ የነሱ ሰው ከአዳዕሮ ሽረ አልፈህ ያለችው ቦታ እኮ 50 ሴቶች ደፍረው ሴቶች ሰልፍ ወጥተው ታውቃለህ ታስታውሳለህ? ወጥተው ወደ ሳምረን የለወጡት ቅያሬ ያደርጉለት እንጂ እርምጃ እንኳን አልወሰዱበትም። ደፈር ልጃገረድነታቸው ማጣት ብቻ ሳይሆን የኤችአይቪ ተሸካሚና አባት የሌለው ልጆች ብዙ እንደወለዱ መረጃዎች አሉ። ዶላር በቅቷቸው ወደ ኢትዮጵያውነታቸው ቢመለሱ ነው የሚሻለው ነው። የኤርትራ የግብጽም ጠላት መሆን አለበት እንጂ ወዳጅ መሆን የለባቸው። የሰው ግፍ ይቆያል እንጂ አይቀርም። ከኤርትራ ቆማለሁ የሚለው መሳይ ግን አዘንኩለት። ስለ ኤርትራ ነው ድንቀት የሚያደንቁት እንጂ ስለ ኢትዮጵያ አይደለም። ኢትዮጵያ እንድትከበር አይደለም እየሰሩ ያሉት እነዚህ ሰዎች። ቢታገሱ ቢታርሙ ነው የሚሻለው። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ በዓለም ዙሪያ ያላችሁ ሰላምና ፍቅርን ተመኘን። ሀሌታ ሚዲያ ለእናንተ ይጠቅማሉ ያላችሁን ሐሳቦች የምናደርስበት ሰዓት ነው። ዛሬም እንግዲህ በወቅታዊ ጉዳይ ላይ የፖለቲካ ትንታኔ የሚሰሩት በተለያየ ሚዲያ ደግሞ ኃላፊነት በመውሰድ ሀገራዊ ፍቅርን አንድነት ላይ ትኩረት አድርገው የሚሰሩትን አቶ ሙኡዝ በወቅታዊ ጉዳይ ላይ እንግዳ አድርገን ገብዘናል። አቶ ሙኡዝ እንግዲህ ለኛ ቤተሰብ ናቸው ማለት እንችላለን። ያልተሰሙ ድንቅ አዳዲስ ነገሮችን ይዘን ወደ እናንተ ቀርበናል። አቶ ሙኡዝ በእውነት ረዘም ላለ ጊዜ ጠብቀህ ዋጋ ከፍለ ሐሳብን ለመላው ዓለም ላሉ የሀሌታ ሚዲያ ቤተሰቦች ለማቅረብ እንግዳ ስለሆንከን ዛሬም እጅግ አድርገን እናመሰግናለን።
እኔ አመሰግናለሁ ተሼ። መልካም እንግዲህ ካንተ ጋር በወቅታዊ ትኩስ በሆኑ ፖለቲካዊ ትንታኔዎችና አዳዲስ መረጃዎች ለመወያየት ነው የጋበዝኩ። እንደው በሀገራችን የፖለቲካ ምህዳር ላይ ከቅርብ ጊዜ በኋላ እንኳን እንዳንል በተለይ መላው የሀገራችንን ሰላም የሚነጡ መቀመጫቸውን በውጭ ያደረጉ ሚዲያዎች ነበሩ። እነዚህ የሚዲያ አካላቶች አብዛኛው በተለይ ሃይማኖትን፣ ብሔርን ትኩረት አድርገው ብጥብጥ የሚነዙ ፍቅርን ሳይሆን ወጣቶችን ወደ መሳሪያ እርሻ መያዝ ሲገባቸው ወደ እዛ የሚመሩ ግን ለሀገር ለኢትዮጵያ ቆመን የሚሉ ከራሳቸው እይታ ውጪ ሌላ ማየት ያልቻሉ ፖለቲከኞች ዛሬ በሚዲያቸው በተለያየ ሚዲያው ሲፈረካከስ የየራሳቸውን ካቋቋሙ በኋላ በተለይ እና ሀብታሙ 360 የተለያዩበት ሁኔታ ተከታተለ ከሆነ ታዝበው ከሆነ ምን ታዘብክ? አመሰግናለሁ ተሼ። በመሰረቱ ከዛ ማነው ኢሳት የነበሩ ሰዎች ልበልና ሀብታሙን በደንብ አዲስ አበባ አውቀዋለሁኝ። እርሚያስ ለገሰም አውቀዋለሁ የነበሩ ማለት ነው። ሀብታሙ በአዲስ አበባ ከተማ አስተዳደር የወጣት ፎረም ሰብሳቢ ሆኖ አውቀዋለሁ። አብረን እንሰበሰብ ነበር። እኛ ደግሞ ከፖለቲካ ውጭ ሆነን በአዲስ አበባ ከተማ ደረጃ የነዋሪዎች ፎረም አመራር ስለነበርኩኝ በክፍለ ከተማም በሌላም በስብሰባ ላይ እንገናኝ ነበር። ሀብታሙ በጣም የተረጋጋ በጣም ዲስፕሊን የነበረው በዛ ሰዓት ማለት ነው እና አቅም ያለው በክፍለ ከተማው ላፍተው ይመስለኛል ክፍለ ከተማው ወደ አፈ ጉባኤ ይሆን በወረዳም በሌላም እንደነበረ ሰምቻለሁኝ። እኔ ባየሁት ግን የተወሰነ አመት 1999 ዓመተ ምህረት ነው የተመሰረተው ፎረም ማለት ወጣት ፎረም ለብቻው፣ ሴት ፎረም ለብቻው፣ ነዋሪ ፎረም ተብለን ነው የተመረጥነው። በተለይ 97 ግርግር በነበረ ጊዜ በምርጫ ምክንያት ችግር በነበረ ጊዜ ተረጋጋላችሁ ብለን ከህብረተሰብ ነው በተለይ ነዋሪ ፎረም የተመረጠው። አንዳንዱ ከፖለቲካ ነው፣ ሌላው በህብረተሰቡ ምርጫ ነው የተመረጠውና ያን ለማረጋጋት ሶስቱም ፎረም በነበሩ ጊዜ እሱ የወጣት ፎረም ሆኖ ሲያገለግል ሲመራ መድረክም ሲመራ በስራ ስርዓት ቀጭን ነበረ፣ ወጣት ነበርና የተረጋጋ ሰው ዲስፕሊን የሆነ ሰው ነበረ። አቶ እርሚያስ ለገሰም አውቀዋለሁኝ በደንብ አድርጌ ነው የሚያውቀው። እሱም በወረዳ ደረጃ በዞን ደረጃ የኢህአዴግ አመራር እንደነበረ አውቀዋለሁኝ። ከዛ በኋላም በአዲስ አበባ ደረጃ ምክትል አካባቢ እንደነበረ በደንብ አውቀዋለሁኝ። እንዲያውም እኔ አንድ ጊዜ እኔ ነዋሪ ፎረም ነኝ የፓርቲ አባል አይደለሁም ግን እያስቸገሩኝ ነው ብየው ለሱና ፀሐይቱ የምትባል የህወሓት ነበረች አመራር እና አቶ ሪድዋንም ነበሩ እና በዚህ ላይ ብዙ ያግዘኝ እንደነበረ አባል ስለሆነ ጠርቶ እኔ ያለሁበት አካባቢ ጠርቶ ለምንድን ነው የምትረብሹት አባል የኢህአዴግ አባል ስላልሆነ ለምንድን ነው የምትረብሹት ብሎ በእኔ ላይ ብዙ መስዋዕትነት ከፍለዋል አቶ እርሚያስ። አሁንም ያለበት መስመር ኢትዮጵያውነት መሆኑ አቃለሁኝ። ነገር ግን እኔ ደግሞ አብረው ሳያቸው እዛ ኢሳት ላይ ሲሳይ አገና መሳይ መኮንን ሀብታሙ እርሚያስ የነበሩበት ኢሳት ነበረ። ኢሳት እንደግፈው ነበር ከሚገርም እዛ ያለም ከመጣ በኋላ በጣም እንደግፈው ነበር። ምክንያቱም ለህዝብ ነበር የሚታገለው ትግል ያካሄድ ነበር። ያ የነበረው ስርዓት የወያኔ ስርዓት እንዲገረሰስ ብዙ ይሰራ ነበር እና በጣም በዛን ጊዜ ሌላ እናይም ነበር። እኔ እንዲያውም ጎተራ ኮንዶሚኒየም ነበርኩኝና
ሳህን ነበር ይሄ ሳተላይቱ ወዴት ነው ወደዚህ ከሆነ ኢትዮጵያ ነው ወደዚህ ከሆነ ደግሞ የኢሳት ነበረ በኋላ አንድ ጫማ የሚሰራ የነበረ በኋላ ካድሬ የሆነ ያያል እንደዚህ ያለ ወደ ላይ ያያልና ሲያልፍ ሰዎች ይመለከቱታል በኋላ ነገሩኝ ሙኡዝ አሉኝ ይሄ ሰውዬ እንደዚህ ያለ ሰውዬ አሁን ካድሬ ሆነው ሰውዬ ያያት ነው እቺ ሳህኗን ስለዚህ አውርዳት አሉኝ እሺ ብዬ አወረድኳት እና ግን አውርጃትም ተጠየቅኩኝ ለምንድን ነው አንተ እንደዚህ የምታረጋው ተብዬ ከእንግዲህ በዛ ጉዳይ ካየነ እንትን እናደርጋለን እንይዛለን ብለውኝ ውስጥ አደረኳት መኝታዬ ውስጥ አደረኳት ከሚገርም ውስጥ ሆና ትሰራለች ትሰራለችና ከዛ ይሄን ማለት የኢሳት የመረጃ ምንጭ በጊዜው የነበራቸው አዎ ጥሩ ነገር ነበር በተለይ ወያኔን ለመጣል የሚያደርጋቸው ትግሎች በጣም ደግፈው ነበር እኔ ከሚገርም እና ከዛ እሱ ፈረሰ አጋጣሚ ሆኖ ለውጥ መጣ ዶክተር አብይ መጡ በቃ ወጣት መሪ መጡ ከዛ በኋላ እነሱም ገቡዚህ እንዲያው ነሳ ያገኘኋቸው ሌሎችም ከዛ በኋላ ወደ እንትና ፈረሰ እሱ ከመፍረሱ በፊት ግን ሲሳይ አያሌው ምን ነበር በተለይ ሲሳይ አያሌው የወጣት ፎረም የአዲስ አበባ ሰብሳቢ ሆኖ ማቀው ከዛ ደቡብ አፍሪካ ኳስ ነበረ በአለም ላይ ኳስ ነበረ የኛም ያለፉ ነው ይመስለኝ የአፍሪካ ዋንጫ ኢትዮጵያኖች አልፈው ብዙ ደጋፊ ከዚህ ለመደገፍ የሚሄድ ያንን የሚያመቻች ቲም ነበረ እዛ ውስጥ አቶ ሀብታሙ ነበረበት አዎ እዛ አስተባባሪ ነበርና ወደ ደቡብ አፍሪካ ሄደ ሲሄድ የሚሉት ብዙ ገንዘብ በልተዋል ነው የሚሉት ብዙ የሚሄደው ከዚህ ከኢትዮጵያ ኃላፊነት ወስደው ብዙ ገንዘብ ወሰደን የሚሉ ሰዎች አሉ ወሰደን ነው የሚሉት ከዛ እዛ አቶ ሀብታሙ ደቡብ አፍሪካ እንወስዳቸዋለን ብለው የኢትዮጵያኖችን ብር ካጠቡት አንዱ እዛ ግሩፕ ውስጥ ነበረ በጊዜው ነበረው ነው የሚሉት ሰዎች ነው የሚነግሩ እንግዲህ እዛ ውስጥ አልነበርኩም እኔ ነበረ ባሉት ከዛ ከሄደ በኋላ ደቡብ አፍሪካ ሳይመለስ የሆነ የወያኔ ሰው ነበር ምክትሉ ማን ነበር ሰው ማከረሳውትና ነበርና ከዛ በኋላ ምንድን ያረጋው ወዲያው እንደሄደም መሄዱን ይፈልጉ ነበር ኢሃዲጎች ይፈልጉ ነበርና ወዲያው እሱ ደቡብ አፍሪካ ለእንትን እንደሄደ ያው ስሙን አጠፉት ስሙን ገንዘብ ወስደዋል አጥፍተዋል ምናምን አድርገዋል የህዝብ ገንዘብ በዝብዟል እየተባለ ነበር በማህበራዊ ሚዲያ ምናምን ከዛ በኋላ ይብዬ በጣም አዘንኩኝ እኔ ከዛ ምክትሉ የነበረው የሆነ ትግራይ ተወላጅ አጭር ሰው የነበረ እሱ ሸሙት ዋና አረጉት ሀብታሙ ሲመለስ ቦታው ወንበሩ ተይዟል ወንበሩ ተነጥቋል የወጣት ፎረም ነበር ግን ወጣት ፎረም ሰብሳቢ ነው እዚህ ላይ ግን ለምሳሌ በ1997 ብዙ የአዲስ አበባ ወጣቶች አልቋል በምርጫ በተተከሰባቸው ጥይቶች እኛ የምናቃቸው ወጣት የአካባቢ ልጆች ሳይቀሩ ብዙዎች ዋጋ ከፍሏል የአዲስ አበባ ልጅ እንደውም የአዲስ አበባ ልጅ ያንን ማንንም እንቅስቃሴ ሳይጀምር ዋጋ የከፈለ ጊዜ ነበር በዛ ሰዓት ግን የወጣት ፎረሞች ዋና አጀንዳቸው መጠቆም ይከሌንዲ ነው ይሉ ነበር በኢህአዴግ ውስጥ ሹመትም ለማግኘት ተቀባይነት ድንገት አቶ ሀብታሙ የወጣት አሁን ባለው በድሮ ሊወቀሱ አይገቡም ግን እዛ ውስጥ ድንገት የወጣት ፎረም ከሆኑ ለአዲስ አበባ እልቂት ለተፈጸመው እጃቸው ይኖርበት ይሆን አይ ተጠያቂ አይደለም ለምን መሰለ እሱ የነበረ በዛ ሰዓት ታናሽ ስለሆነ አንተ ልበለው ብዬ ነው በዛ ሰዓት ኑዋር ፎረም ወጣት ፎረም ሴት ፎረም አልነበረም የለም በ97 ይሄን ሁሉ ተካሂዶ ይሄ የአዲስ አበባ ወጣት ያስጨረሰው በመሰረቱ ይታወቃል ሰውየው እነማን እንደሆነ ይታወቃል ማን ነው እነልደቱ አያሌው ናቸው ያስጨረሱት ወጣቱን ያስጨረሱት በለው ውጣ ብለው ሌሎችም አሉ ከዛ ልደቱ አያሌው እና እኛ የተመረጥነው 99 ዓመተ ምህረት ነው ከሁለት ዓመት በኋላ ነው የሚሆነው አይደል ከሁለት ዓመት በኋላ ነው
ስለዚህ ሀብቶም የት ይኑር መጀመሪያ እኔ አላቆም አፈጉባኤ ነው ምናምን ነበር ላፍቶ ምናምን ወጣት ነው ወጣት ውስጥ ነበር ግን በዛን ጊዜ አልነበረም አልተመረጠም ነበር ከሁለት ዓመት በኋላ 1999 ነው የተመረጠ ወጣት ማህበር ወጣት ፎረም ወጣት ማን ነው ሴት ፎረም ስለዚህ አልነበረም እዛ ሰዓት በእልቂቱ ጊዜ እሱ በፎረም ውስጥ አልነበረም ነው ከሁለት ዓመት በኋላ ነው የተቋቋመው እሱን ለማረጋጋት ተብሎ ነው የተቋቋመውና ከዛ በኋላ ሲመለስ ሀብታሙ ከደቡብ አፍሪካ ሲመለስ ያ ምክትሉ ወያኔ ልጅ ነው የትግራይ ተወላጅ ነው አርገውት ወንበሩን ይዞት ቆየ ከዛ ከተወሰነ ጊዜ በኋላ ሀብታሙ ወደ ውጭ ሀገር ሄደና ከኢሳት ላይ ያየነው ከተለያየ ቦታ ያየነው ወጣ ዝምታ የነበረው በጣም ተናጋሪ ሆኖ አገኘሁት እኔ ከዛ ደግሞ ኢሳት ፈርሶ ሌሎች ለማቋቋም ምን ነበር ያቋቋሙት ሌላ ነገር ነበር ያቋቋሙት የተለያየ ሚዲያ በየጊዜው እነዚህ የተበታተኑ አሁን ሁሉም በየራሱ ማለት በየራሱ አቋቋም መሳይም የተለያየ ሚዲያ ይዘው በየራሳቸው ራን ያያረጉ ነው አንድ ላይ የነበሩት ትክክል ነው አሁን 360 እና ሀብታሙ በቀደም በተለቀቀው ቪዲዮ ለማሳየት እንሞክራለን እቃት ተወስዳላችሁ የነበረ ግብ ነበረ እና ሀብታሙን አይዟችሁ ብለው ገንዘብ ሰጥተው ስቱዲዮ ከፍተው የነበሩና ሀብታሙ በጥቅም ግጭት ተጣሉ ሀብታሙና አርቲስት ሽመልስ የምናላቸው ሚስት የነበረችው ሌሎቹ ጋዜጠኞች ደግሞ አንድ ላይ ሆነው ግብ በሚዲያ ታየ ነው እና በጣም የሚገርመኝ እዛ ላይ አንድ ሰውዬ ምን ይላል አሁን አንተ ሀብታሙን ዶክተር አብይን የመስደብ አቅም አለ እንደዚህ አይነት ተንኮለኛ ሆነ ምናምን ይለዋል ይሄንን ካወቁ ታዲያ ለምንስ እንደዚህ እንደሆን ብለው ስም ለማጥፋት ነው ቪዲዮውን ለማስገባት ሞክራል ምን ታዘብከው በጥቅም እንደዚህ ሲጣሉ እነሱን ሰምቶ ደግሞ ወደ ታጣቂነት የገባ ወጣት የትየለለ ነው ህይወቱንም ያጣ የሀገራችን ሰላም ታቋልና ይሄንን ስትታዘብ ምን ታዘብካቸው በጣም ነው የተዛዘብኳቸው እና ሀብታሙ እንደዚህ ያደርጋሉ ብዬ አላስብም ነበር አንደኛው ለጥቅም የሚሰሩ መሆናቸውን በማህበራዊ ሚዲያ ተጠቃሚ ዶላር ተጠቃሚ መሆናቸውን ያወቁት ከዛ በኋላ ምክንያቱም ወጣት ተነስ ይያሉ ወጣቱ በተለይ 360 ብዙ አመቱ ነው 360 እኮ 3 ነው 4 አመት ምናምን በትግራይ ጦርነትም በለው ይያሉ ነበር ለሁለቱ ይያሉ የነበሩ ሰዎች ናቸው ከዛ ተገልብጠው ደግሞ ወያኔ ጋር ተሸርከው ከወያኔ ጋር ሆነው ደግሞ መንግስታችን የሚያጠፉ ሰዎች ናቸው እዚህ የሚሰራ ያለው ኮሪደር ልማት እየሰራ ያለው ህዳሴ ግድብ ከመደገፍ ሌላው እየሰራ ያለው ጥሩ ነገር የማዳበሪያውም የነዳጁም የሌላውም የወርቁም የብሬከሱም ከማድነቅ እሳቱን ገንዘብ እየተቀበሉ ዶላር እየተቀበሉ ወደ ህዝብ ኢትዮጵያ ህዝብ ነበር የሚወረውሩት እሳቱ ደግሞ የኢትዮጵያ ህዝብን አቃጥሏል ቀደም እንዳልኩ ወጣት ተነስ ታጋል ከትግራይ ጋር ተዋጋ ከአማራ ጋር ተዋጋ ከኦሮሞ ጋር ተዋጋ የሚል ነው የሚሰሩ የነበሩት ሁለተኛው ደግሞ መንግስት ማጥላላት ነው መንግስት እንደዚህ ያረጋው ሸት እገሌ ተማርኳል እገሌ እንደዚህ ሞተዋል እኔ ከነ ሀብታሙ አልጠብቅም ነበር ለምሳሌ ስመልስ አበራ ጆሮ ታሪክ ያላቸው ሰው ናቸው እሱ ሙያው አይደለም ሁሉም እኮ ጋዜጠኞች አይደሉም እኮ በሙሉ ምላቸው ሰማቸው ነው ጋዜጠኛ የነበረው ድሮ እኔም ማቀው ኢትዮጵያ ቴሌቪዥን ሆኖ ነው ማቀው እንጂ ሌሎች በፖለቲካ የተሰባሰቡ ሰዎች ናቸው ሁለተኛ በምን ሆነ ከዛ በኋላ ደግሞ ወደ ጥቅም ሄደ ችግሩ አሁን የህያውን ታጣቂም እንግዲህ ያስታጠቁ የኔ ይያሉ ነው እየተጋጩ ነው እኔ መመራው ነው ይያሉ ነውና ችግሩ አሁን የፖለቲካ ችግሩ መሆኑ ቀርቶ የጥቅም ግጭት እየሆነ ነው የገንዘብ ዶላር የጥቅም ነው የገንዘብ ነው እንጂ ፖለቲካ ትግል አይደለም ምክንያቱም መጀመሪያም ወያኔ ኢህአዴግ ይቃወሙ ነበር እነዚህ ሰዎች አብዛኛው ደግሞ የነበሩ ናቸው ኢህአዴግ የነበሩ ናቸው አብዛኞቹ ሁሉ ለምሳሌው ሽመልስ አበራ የእንትና ጓደኛ የነበረ ነው
በራሱ የሚናገር የነበረ ሰው ነው ሙያው ትቶ ነው ወደዛ ሄደው ገንዘብ ለማግኘት ነው አገር ለመከላከል አይደለም ሽመልስ አበራ ጥሩ አርቲስት ነው በሙያው በጣም ብቁ ከሚባሉ ሰዎች መሃል ነው እኔም ግራ ይገባኛል አሁን ኢትዮጵያ እንደነበረ አውቀዋለሁ ከዛ ግን ወደ ፖለቲካ ውስጥ ገብቶ እንግዲህ የሚናገረው ንግግር ማንም ኢትዮጵያዊ የሚያውነውና ብዙ ሰዎች እንደ ወደ ሙያው የአርቲስት ሙያቸው ባልሆኑ የሚመራ ፖለቲካ መጨረሻው ይሄ ነው አርቲስት ሙያው አርቲስት ነው በአርት ፖለቲካው መናገር ይችላል በሚሰራው አርት ፖለቲካው ክፍተቱን ጥንካሬውን መግለጽ ይችላል ግን አሁን እንደ ተንታኝ የፖለቲካ ተንታኝ ሆነው እየተሳሳቁ እዚህ ግን የደሃና የጭቁ ልጅ እነሱን እየሰማ ህይወት እየገበረ ያለበትን ሁኔታ ሳይው ደውላ ሽመልስስ ምን ይሉታል አርቲስት ሽመልስ እኔ አባቱም ታሪክ አላቃቸውም ግን በታሪክ አቃቸዋለሁ በታሪክ እሱም የሚያቀርባቸው ትወና ሌላውም በጣም ማደንቀው ሰው ነው የነበረው ከመገርማ ግን እዛ ሄዶ የሚሰራቸው ስራዎች እንደነገርኩ ቅድም እሳት ወደ ኢትዮጵያ ነው እየወረወረ ያለው እሱም ሀብታሙ አያሌውም ሌሎችም የመሳሰሉ እንዲያውም ከነሱ ጋር የነበረው እርሚያስ ለገሰ አሁን ተመልሶ ስለ ኢትዮጵያ ይቆረቆራል ከሚገርማ እንደዚህ ቢሆን ነው የሚሻላቸው የነበረው አንደኛ ሙያቸው አይደለም ቀድም ነገር ያለው እኮ እነዚህ ሰዎች ጋዜጠኞች አይደሉም ተንታኞች ግን ሆኖ በኋላ ግን ይሄ ትንተና እንዲያውም አሁን እንደሚባለው ግብጽ ገንዘብ ሰጥቷቸው ነው እንዲያውም እየተባለ ያለው በአሁን ጊዜ የተጣሉት ወንበር ብቻ ሳይሆን የግብጽ ብር ሲከፋፈሉ ነው የተጣሉት ነው እየተባለ ያለው የዶላር ክፍፍል ዶላር ግብጽኛ ፈሰስ መጥቶ ማለት ነው ፈሰስ ይመጣላቸዋል ነው እየተባለ ያለው በዛ በኩል ያንን ዶላር ለጠቅላይነት ለመያዝ ባለ ግብግብ ነው እያልከን ያለው አዎ አንዱ ትንሽ ደረሰኝ አንዱ ብዙ ደረሰኝ ነው ስለዚህ እንደዚህ ናቸው ወይ የኢትዮጵያ ልጆች ኮናቸው እነዚህ ሰዎች ሁለተኛ ደረጃ ደግሞ እውነቴን ነው ተሼ አንድ ነገር እንገረ በአማራ ያለው እኔ እንደምለው ሌላም እንደሚለው ግጭት በሰላም ነው መቆም ያለበት በኦሮሞም ያለው በሰላም ነው መቆም ያለበት በትግራይም ያለው ግጭቶች በሰላም ነው ማቆም ያለበት እንጂ ሰው እሳት ያነደድ እሳትና ቤንዚንና ሳር ያረክ ማቀጣጠል ለነሱም ኃጢያት እኮ ነው ተሼ ኃጢያትም ነው ሁለተኛ ባለፈው አንድ ልጅ እኔ ያዝናለሁ አንድ ልጅ የ18 ዓመት ልጅ ጡቷ ተቆረጠ ያሉ የነበረው ነገር ምን ያርግ እርስ በርሳችን እኮ ነን ማን እንደፈጸመው እኔ እንደዚህ መድረሷ በጣም አዝናለሁ አባቷም ሲናገሩ የነበሩ እኔ ያላቅም ማን እንዳላት አላየሁም ሬሷ ብቻ ነው የመጣልኝ ባየው ኖሮ እናገር ነበር ይያሉ ነበር እነሱ ግን አባቷን የተውት ነገር እነሱ ያባዙት ነበር ምን አለበት ወደ ሰላም ቢያስቡ ባጭሩቺ ታዳጊ ወጣቱን ለምንድን ነው ወደ እሳት የሚማጉዱት ቪዲዮዋን እንዳየነው እቺ ወጣት ልጅ ወደ ትምህርት ቤት መሄድ ያለባት ባጭሩ በሳሪያ መታጠቅ የለባትም እንደሱ ያሉ ብዙ ኢትዮጵያዊ ወጣት ሴቶች አሉ ወንዶች አሉ እንግዲህ ትግራይ ላይም እንዳየነው እነዚህ ህፃናቶች አካል ጉዳተኛ ግማሾቹ ሞተዋል እነዚህ ዘር ሚተኩ ናቸው ህፃናቶች እኮ ናቸው ግን እነዛ ደግሞ ውሽማ ሚስት ያላቸው ስንት የፈለፈሉ እነሱን ግን ወደ ምን ያረዋቸዋል ወደ እሳት ይልኳቸዋልና እንግዲህ ማስተዋል ይስጠን አሜን እዚህ ላይ አንድ በጣም የሚገርም መረጃ ይችላልና መሳይ መኮንን ከአንድ ጋዜጠኛ ጋር ውይይት ያደረገ አሁን ባለው ሁኔታ ኢትዮጵያና ኤርትራ ችግር ውስጥ ቢገቡ ያንተ አቋም ምንድነው ሲባል ከኤርትራ ጎን ነው መቆመው አለ እንደው የአገር ለዋላዊነት ባንዳነት የሚለው ቃል እዚህ ላይ እንዴት ይገለጻል የሀገር ጉዳይ ነው ጦርነቱ ችግርም ቢፈጠርና እንደዚህ ብሏል ቃል በቃል እንዴት ታዘበ እኔም ሰምቻለሁ ብዙ ነገር ይላሉ ሌላ ስለ ኤርትራ ነው ድንቀት የሚያደንቁት እንጂ ስለ ኢትዮጵያ አይደለም ኢትዮጵያ እንድትከበር አይደለም እየሰሩ ያሉት እነዚህ ሰዎች ቢታገሱ ቢታርሙ ነው የሚሻለው ሰምቻለሁ ይሄ ቅድም የነገርኩ ነገር አለ እኮ የግብጽ የመበታተን ዓላማ ያለው ነገር ገንዘብ ዶላር እየከፈለ አለ እኮ እንደዚህ አይነት ስለዚህ ምን ትለዋለ ግን ነውር ነው ከኤርትራ እንዴት ብሎ ነው መሳይ የሚሰለፈው ማን ስለሆነ ነው የተወለደው አዋሳ ነው
ኢትዮጵያዊ ነው ያለው አሁን ውጭ ነው አባቱ ሲሞቱ መጥቶ ነበር ሌላ ጊዜም በለውጥ ጊዜም መጥቶ ነበር ኢትዮጵያ ምን አረጋችሁ ምናልባት ሰዎች የሚጠላ ከሆነ እንኳን ሰዎች ነው መጥላት ያለበት እንጂ ሀገር ያህል ነገር መጥላት የለበትም ብዙ ጊዜ ሁሉም ስለ ባህር በር ሲነሳ እኮ በጣም ነው የሚያማቸው ሁሉም እዛ ያሉት በሙሉ ግን የባህር በር ኢትዮጵያ አጣች እኮ ብሎ በፊት በኢሳት በጣም ሲንገበገቡ የነበሩ ናቸው ህወሓት ሰጠ ብለው የሚገበገቡ የነበረን ወያኔ ሰጠ ብለው የሚገበገቡ የነበሩ እኮ ናቸው አሁን ደግሞ ተመልሰው ምን ያረጋል ህዳሴ ግድብ ለምሳሌ አቶ እንዳርካቸው ጽጌ ሰምተህ እንደሆነ መሳይ ነው የጠየቃቸው ምን አሉ መሰለ እኔም ድሮ ደስ አለዎት ወይ መመረቁ አላቸው አይ እኔ ደስ አላለኝም ህዳሴ ግድብ መመረቁ በጣም ነው የተሰማኝ ድሮም እንዳያልቅ ስራ ነበር አሉ ትልቅ ሰውዬ ናቸው እኔ ያቃቸዋለሁ አዎ ስለ አቶ አንዳርጋቸው እንዲወጣ መረጃ በጣም በሚገርም አሜሪካን ሀገር የነበሩ ሰው ሲነግሩኝ ኢትዮጵያኖች ተሰባስበው ለህዳሴ ግድብ በጣም ብዙ ሚሊዮን ዶላር ሰብስበው ወደ ኢትዮጵያ ሊልኩ ሲሉ በአቶ አንዳርጋቸው ፊታውራሪነት ለአሜሪካ መንግስት ሴናተር አቅርበው ያ ብር ቦንድ የተገዛው ወደ ሰዎቹ እንዲመለሱ ያደር እና እነዚህ ኢትዮጵያኖች ናቸው ሌሎችም አሉ እዚህ የመጡ በሰላም የመጡም አሉ እዚህ ማንሳት አንፈልግም ግን ይሄ እውነታ ያያል እነዚህ ታዲያ ማን ነው ባንዳ ማለት ራሱ ቃሉ እነሱ ናቸው ባንዳ እነዚህ ናቸው አገር ሻጭ ባንዳ ሲባል አዎ ለምሳሌ እኮ ባንዳ ምንላቸው በአድዋ ጦርነት ጊዜ ለጣሊያን ያደሩ ጥይት የሚያቀብሉ የነበሩ ምግብ የሚያቀብሉ የነበሩ መረጃ ከኢትዮጵያ ሰራዊት የሚወስደው ለባንዳ የሚያቀርቡ የነበሩ ባንዳዎች ናቸው እኮ አሁንም የነሱ ልጆች ናቸው ኢትዮጵያን ያስቸገሯት ያሉ ባንዳዎች ናቸው እነዚህ ደግሞ ውጭ ሆነው በተለይ ግብጽ አንተ እኮ እነዚህ የምትላቸው በሙሉ እኮ ወላጆቻቸው ወንድሞቻቸው እህቶቻቸው እናት እኮ ያሉት ኢትዮጵያ ውስጥ ነው ህዳሴ ግድብ ቢያልቅ እኮ እንገረ ቢያልቅ እኮ ለቤተሰብ ነው የሚሆነው ለቤተሰብ መብራት ነው ለቤተሰብ ገንዘብ ነው ለቤተሰብ ዶላር ነው ለኢትዮጵያ ልማት ነው እነዚህ ሰዎች ግን ይሁን የዚህ ርግማን የኢትዮጵያ ርግማን የኢትዮጵያ አምላክ ፈጣሪ ኃይለኛ ነው ከኢሳት በተናቸው ምን ወደውን ኢሳት ከዛ የራሳቸው ሌላ እንትን ነበረ በተናቸው አሁን ደግሞ ከ360 የኢትዮጵያ ህዝብና ሀገር መንግስት ኃጢያት በትንትን አረጋቸው አሁን ደግሞ እርስ በርሳቸው ወንበር ሲከፋፈሉ እንኳን አልደበቁም እየሰዳደሙ ነበር ለምሳሌ ከነሱ ነፃ የወጣው ኤርሚያስ ለገሰ ነው ድሮም ኤርሚያስ ለገሰ ስርዓት ያለው ትልቅ ሰው ከወረዳ ከክፍለ ከተማ አዲስ አበባ ከዛ ደግሞ የኢትዮጵያ ኮሙኒኬሽን ምክትል ከአቶ በረከት ከአቶ ምክትል ዲኤታ ነበር አሁን ደግሞ ያጸጸት ወስዶት ተጸጽቶ ወደ ኢትዮጵያ እየተመለሰ ነው ያለው አሁን ከኛ ጋር ይከራከራል ስለ ኢትዮጵያ እውነቴን ነው ስለ ኢትዮጵያ አንድነትና ክብር ያወራል እነዚህ ሰዎች ደግሞ ሰዎች እንኳን ቢጠሉ መሪዎች እንኳን ቢጠሉ ኢትዮጵያ እንዴት ይጠላታል መንግስት እኮ በተለያየ ጊዜ ይለወጣል መንግስት ነው አይደለም ግን ታሪክ ምን ሰራ ለምሳሌው ቴድሮስ ምን ሰሩ አፄ ቴድሮስ ዮሐንስ ምን ሰሩ አፄ ምኒልክ ምን ሰሩ ጃንሆይ ምን ሰሩ ለኢትዮጵያ ደርግ ምን ሰራ ኢህአዴግ ምን ሰራ አሁን ክቡር ጠቅላይ ሚኒስትር በሚመራው ምን ሰራ ብሎ እኮ ይጠየቃል ግን ይታያል ያሁኑ ለውጥ በዶክተር አብይ የሚመራው መንግስት ደግሞ የታየ ነገር ነው መቼ እኔ አንድ ነገር ንገረ መቼ ነዳጅ ተመኩሮ ያቃል መቼ ማዳበሪያ በዶላር ምን ይቸገረው ተመኩሮ ያቃል ከኢህአዴግ ጀምሮ ደግሞ ሁለት ጠቅላይ ሚኒስትሮች ነበሩ መቼ ጠየቁ ስለ ባህር በራችን ስለ ፕሪኬስ መቼ ጠየቁ ራሳችን ስለ መቻል መቼ እንትን አርጉ ስለዚህ አሁን ግን የተሻለ ነገር በቴክኖሎጂ የተዘጋጀ መከላከያ
እንደ ድሮ ሳይሆን የተዘጋጀ መሪ የሚገመገም መሪ ተገምግሞ በዚህ ሳምንት አይታል ምን እየተደረገ እንዳለ ስለዚህ ይሄን ሁሉ ማድነቅም እኔ አሁን የማንም ፖለቲከኛ አባል አይደለሁም የማንም ድሮም ሁኛላቀም አሁንም አይደለሁም ለወደፊትም አልሆንም ግን መሰክራለሁ አሁን ስለነ ሀብታሙ መሰክረው ስለ እርሚያስ ለገሰ የተሻለ ነገር እንዳለው የሚመሰክረው ስለነ ሲሳይ አገና የተሻለ ነገር መርጦ ኢትዮጵያውነትን መርጦ የመጀመሪያው ይቅርታ ብለው ኢትዮጵያውነታቸው የኢትዮጵያን ጠላት አድርጎ የተፋለሙ ያሉ ሁለቱ ናቸው ሌሎችም ይመጣሉ ይገምታሉ ግን ይሄ በቅቷቸው ከዚህ በፊት የሰሩትን ወንጀል በቅቷቸው የወሰዱትን ዶላር በቅቷቸው ወደ ኢትዮጵያውነታቸው ቢመለሱ ነው የሚሻለው ነው መልካም እንግዲህ ዋናው የፖለቲካ ጥያቄ ሳይሆን ግብግቡ የዶላር ነው በቃ ሌላ የላቸው የምን ፖለቲካ ሳይታለም የተፈታ ነው እሺ መልካም ያው እንግዲህ አሁን ሀብታሙና ሽመልስ ነው የቀሩት የሽመልስ ጣፋንታስ ምን ይሆናል ብለህ ትገምታለህ እኔ ሽመልስም ይሁን ሀብታሙ ይቅርታ ብለው ወደ አገራቸው ገንዘብም ዶላሩ ይሰብስቡት ምንም ችግር የለም ኢትዮጵያ ነው ፎቅ የሚሰሩበት ሀብት የሚያርጉበት አሁን ሽመልስ ሞያው በጣም የተካነ ሞያ ያለው ሰው ነው ሞያው የታወቀ ነው አቅምም አለው ስለዚህ ከዚህ ፖለቲካ ወጥቶ ከዚህ ፖለቲካ ሳይሆን ከዚህ ዶላር ከግብጽ ወጥቶ ወደ አገሩ መጥቶ ይቅርታ ብሎ አገሩ ላይ የነበረበት ስራ ወይ ደግሞ ቁጭ ብሎ ሀብት ፎቅ ምናምን ገዝቶ በሰበሰበው ገንዘብ ከነቤተሰቡ ጋር ከአገሩ ጋር ቢኖር ነው የሚሻለው እና ሞያ አለው በሞያው ሀብታሙም ልክ እንደዚህ ሀብታሙም የሰበሰቡን ገንዘብ ሰብስቦ ያው የግብጽ ጠላት መሆን አለበት እንጂ የኤርትራ የግብጽም ጠላት መሆን አለበት እንጂ ወዳጅ መሆን የለባቸው መሳይም ኤርትራ እኮ ብዙ እኮ ሰራዊታችን ከ300 400 ሺህ በላይ እኮ አጥንታቸው እኮ ኤርትራ ውስጥ አለ ከሚገርም ኤርትራ ውስጥ አለ ይሄን ያቃል ደማቸው ፈሰዋል ከግማሽ ሚሊዮን አካባቢ የሚደርሱ ማለት ነው ግን አንድ ቀን አጠራጠር አጥንታቸው ደማቸው ደርቀዋል አጥንታቸው ግን ኤርትራውያን ለቅመው በሳጥን አድርገው ያንዳንዷ እናት ያንዳንዷ አባት ወንድም እህት በሳጥን አድርገው በእግራቸው አምጥተው ያንዳንዱ ኢትዮጵያዊ አጥንታችን ይመልሱታል ግን ከኤርትራ ቆማለሁ የሚለው መሳይ ግን አዘንኩለት ደህና ሰው ይመስለኝ ነበር በመሰረቱ እዚህ መጥቶ በለውጥ መጥቶ ሁሉ መጥተው ነበር ሁሉም ያሉት መጥተው ሀብታሙ ነው ያልመጣው መሰለኝ እንጂ ሽመለስም እዚህ ነው የነበረው በለውጡ መጥተው ስልጣን ሲያጡ ነው የተመለሱት ከሚገርም በጣም ነው የሚገርም እኔ ስለማቃቸው የት አርፈው እንደነበር ሸራተን ነበር ያረፉት ለኛ ግን ይኸውልህ ያ ሁሉ አመት ከ13 አመት ጀምሮ ስንታገልና 7 ጥይት የቆሰልነው ሰዎች ግን ምንም መኪና አልሰጡንም ምንም አልሰጡንም ጥቅም አልሰጡንም ለነሱ ነበር የሚከባከቡት መንግስት የሚከባከቡት ግን ካዱት እኔ ግን የሌላ ጊዜ እድሜ ልክ የተታገልኩለት እድሜ ግን በዚህ ለውጥ እንኳን ዶክተር አብይ ሰልፍ ሲደረግ በ16 በ15 2010 እንትን ሰጥቻለሁኝ መግለጫ ሰጥቻለሁ እንኳን ደሳለን ብዬ ስለዚህ ዛታች ስራቸው ነበርኩኝ አጋጣሚ አልተመታሁም በፈንጅ እና እነዚህ ግን ክብካቤ ተደርጎላቸው መኪና አጃብ ተመድቦላቸው ሸራተን እየተኙ ተላልቅ እንትኖች እየተኙ ቆይተው ከዛ ስልጣን ሲያጡ ውጭ ሄደው መንግስትን ስማጥፋት ሀገርን ስማጥፋት ከኤርትራንም የምንሰለፈው ማለት ባንዳነት ነው መልካም በጣም ይገርም ነው እንግዲህ ወቅታዊ ጉዳይ ላይ ያወራን ስለሆነ ነው እስቲ ትንሽ ደግሞ ወደ ኋላ ወሰድ ላርክ በኢህአዴግ ጊዜ ታስረ እንደነበረ በተለይ ደግሞ በሰዎች ህይወታቸው ያለፈው የጀነራል ሳረ ያልተሰሙ አንዳንድ አስደናቂ ጉዳዮች ብዙ እንደውም የደበከው
የሚገርም ታሪኮች ሻይ ቡና እያልን ስታጫውተኝ ነበር። እኔም ሰምቼ አላውቅም። ከሐረር 3 ወጣቶችን በመኪና ገጭቶ እስከ መግደል፣ በተለይ ደግሞ የምታውቀውን የምስኪን ኢትዮጵያዊ ወታደር ሚስት እስከ መንጠቅ የሚገርም ታሪክ አውርተኛል። እንደው እስቲ እውነታውን ትንሽ የነበረውን ነገር ለዓለም ላልሰሙ ኢትዮጵያውያን ብታሰሙ። እስቲ የኢትዮጵያ ሕዝብ እንዲሰማው ፈልጋለሁ። ሰውየው አልፈዋል። እንግዲህ በገነትም በእሳትም ያኖራቸው ይሆናል። እሱንም ያቆኛ አይደለም። እኔ በመርቅም የኔ እንትን አይልም። እሳቸው ሐረር ነበርኩኝ። እኔ መንግስት ሰራተኛ ነበርኩኝ። ግን ከዛ በፊት ዞንደ ሰራዊት የሚባል ህዝባዊ ሰራዊት የሚባል ትግራይ ውስጥ 16 ዓመት ተዋግቻቸዋለሁ። ህወሓትን ማለት ነው። ኤርትራ እንዳትገነጠል ትግራይ እንዳትገነጠል ማለት ነው። ወደዛ ስወስድህ ከዛ ወጣሁኝ ቆስዬ በምንም 7 ጥይት ነው የተመታሁትና ቆስዬ ወጥቼ ከዛ የመንግስት ስራ ነበርኩኝ ሐረር። አጋጣሚ የሐረር ህዝብ በጣም ይወደኛል፣ ያከብረኛል። ከዛ በኋላ ገቡ 83 ገቡ 1983 ከዛ ባንዲራ ዛ አስተዳደር ክፍለ ሀገር አካባቢ ተሰቅሎ የነበረ ሲገቡ ጠዋት ነው የገቡት። ሲገቡ ባንዲራውን አወረዱት። ከዛ ሂጄ እዛን ተንከባለልኩ አይወርድም ብዬ። የሐረሪ ህዝብ ደግሞ አይገቡም ብሎ እስከ ደንጎጎ ድረስ 30 ምናምን ኪሎ ሜትር መጥቶ አትገቡም ብሏቸው 3 ቀን ተዋግተዋል። ኢትዮጵያ ተይዛ በሙሉ ከዛ የመጣው በዛ ሰዓረ የመጣው በዛን ሰዓት ኮንጎ አድርጎ ነበር የመጣው። ከዛ አሸንፈው ገቡ። ሰኔ ስንት ነው ገቡ። ከዛ በኋላ ሲገቡ እዛ አራተኛ እንደወረዱ አራተኛው ወርደው ኳስ ሜዳ አልፈው እዛ አካባቢ ወደ ወር ምናምን ይሆናል ከገቡ በኋላ አቶ ኪዳነ ማርያም ይባል ኤርትራዊ ነው። በዛን ጊዜ ኤርትራዊ ኢትዮጵያ አልነበረም። የኢሰፓ ምክትል ነበር። የሐረርጌ ክፍለ ሀገር የኢሰፓ ምክትል የነበረ ሰው ነው። ጠይም ነው ትዝ ይለኛል። ከዛ በኋላ ልጆቹ ከትምህርት ሲመለሱ ከትምህርት 3 ልጆች ናቸው። ሁለቱ አቶ ኪዳነ ማርያም ናቸው። ኢሰፓ ምክትል የነበረ ዛን ጊዜ መለቀም ምናምን አልተጀመረም። ከዛ ልጆቹን ሲለማመዱ መኪና ነሳአረና አንድ የሆነ ከሳቸው ጋር የነበረ አሁን በጅጅጋ በፈንጂ ነው የሞተው። ደጋሃቡርና ጅጅጋ መካከል የነበረ ሰው ሁለቱ ሆነው ልጆቹን ጨፈልቋቸዋል። እዛው ነው የሞቱት። እኔ ሄጄ አይቻለሁ። ሶስት ነው በትንሽ በዚህ በፓትሮል አይነት መኪና ትዝ ይለኛልና ገደሏቸው። የሱ ልጅ ሆኖ ናቸው ብሎ አይመስለኝም። ግን አጋጣሚ ስለማይችሉ እየተለማመዱ ስለነበሩ ገደሏቸው። አንድ 3ኛ ልጅም ነበረ። የማን እንደሆነ ልጅ ነበረ። እሱም ተመታ፣ ተገደለ፣ ሞተ። እንግዲህ አቶ ሰዓረ ማን ነው ጀነራል ሰዓረ በህይወት የለም። እኔ ያለው ምስክርነት ሁሉ ጊዜ ቀደም ነግሬ ያለው ምስክርነት ነው እኔ የምሰጠው ነው ያልኩ። ከዛ በኋላ እኔን ይፈልጉኝና እንደዚህ አይነት የሚባል ትግሬ ኳል ሲሏቸው መጡና ናስታልኝ። እሺ አንተ ትግራይ ዘንዶና ህዝባው ሰራዊት የነበርክና አሉኝ። አዎ አልኳቸው። እና ምን ሰራለ ታዲያ? እዚህ የመንግስት ስራ አሁን የመንግስት እኮ የኛ ነው የደርግ አይደለም አሉኝ። ምንም ችግር የለም የፈለጋቸው አድርጎ አልኳቸው። አንተ ባንዲራ እንዳይወርድ ደግሞ እዛ ላይ ተኝታል? አዎ ተኝቻለሁ። ጨርቅ ነው እያላችሁ እናንተ ጨው ቋጥራችሁ ስትመጡ ቆጮውና በርበሬ መቋጠሪያ ከሚሆን ኢትዮጵያ ተከብራ እዛ ላይ እዛ ቢሞት ይሻለኛል ብዬ ነው ምናምን አልኳቸው። በል ዝም በል በቃ ችግር የለም ናና በዛን ጊዜ 22 ዓመቴ ነው። ናና አካሄደን የሆነ ቦታ አለ አቶ ኪዳነ ማርያም ቤት። ከዛ አንድ ለስላሳ ነው ምናምን ይዘው ሄዱ። ማታ እዛ ሀዘን ቤት ማለት ነው። እርቅ ሳይደረግ ምንም ሳይደረግ ካሳ ሳይከፈል በህግም ሳይጠየቁ ቀረ። ይኖራል ሰውየው አቶ ኪዳነ ማርያም ይሰማኝ ይሆናል። ያ ሆነ። ከዛ በኋላ ወደ 2000 ማን ነው
83 አለቀ 84 መጣ 85 ሲመጣ እኔን ያዙኝ አንተ እኛን ምትወጋ የነበረ ትግራይ ኤርትራ እንዳትገነጠል ትግራይም እንዳትገነጠል 17 ዓመት የተዋጋህን ሰው ነህ ብለው አሰሩኝ ለብቻዬ ነው ያሰሩኝ ይሁንች ግማሽ ትንምትሆን ለምን እንደተሰራች አላወቅኩም ይሰማሉ ቤተሰቦች አሁን የት እንደነበርኩ የኔ ቤተሰብም ያውቃሉና እዛው አሰሩኝ ከዛ ደግሞ ማን መጣ አወጡኝ ከዛና ሰፋ ያለው ሰው ያለበት ቦታ አስገቡኝ ወህኒ ቤት ነበር የሐረር ወህኒ ቤት አሉ ማስረጃ ፖሊሶቹም አሉ ምኖች አሉ ከዛ ፖሊስ የወህኒ ቤት ነው መልሷቸዋል ወዲያው ነው መልሷቸው አላባረሯቸው ከዛ አንድ ከኔ እድሜው ትልቅ ይላል መጣ እሱ ምን ታወቅነን እሱ አዘው ሰራዊት የሚባል ነበር ማጫው እዛ የነበረ ሰው ነው ከዛ መጣና አብሮ አሰሩን ሰዎች አሉ ከኛ ጋር ከዛ ሚስቱ ትመጣለች በጣም ቆንጆ ቀይ ነች በጣም ደስ የምትል ነች እናያታለን ያው በመስኮት እናያታለን በአጥር ከዛ ምንኪ መመልከቻ ብሎ መመልከቻ ይጽፍላታል ለላሰሩኝ ለጀነራል ሰዓረ ስጥልኝ ይላታል እሷ ትመላለሳለች ትንከባላለች ወንዴ በቃ ፍቅር አላት ባለቤት የታሰረ 3 ልጆች አሉኝ በዛን ጊዜ 3 ልጆች ነበሩ አዎ 3 ልጆች ነበሩት ከዛው አብሮ ከታሰረ ወታደር ጋር ማለት ነው ከኔ ጋር የታሰረው ወታደር አይደለም እኮ ይድሮ አብረን የነበርነ እና አጋጣሚ ዛ ስለነበር ሐረር ስለነበር ከኔ ጋር ታሰረ ማለት ነው ከዛ ወዴት ወሰዱን ወደ ቀዳን አባ መሄጃ ሶማሌ ምርኮኞች ታስረውበት የነበረ መሬት ነው ሰማይ ብቻ ነው ታየው ተቆፍሮ መሬት ብቻ ነው ያለው እዛ ላይ የሆነ አውሬዎች አሉ ምኖች አሉ ልነግርህ አልችልም እና ጋ አልነከሱንም ከዛ እኔ እወጣለሁ ቀድሜ ወጣሁኝ የኔ ቤተሰብም ይመላለሱ ነበርና ሰዓረጋ ይመላለሱ ነበር ወንድሙም ነበር ከዛ እንዲያውም ጀነራል ነበሩም አቶ ምናምን ተገደላይ ነው የሚባለው በዛ ሰዓት እንትና ጀነራል ሳሞራ ወንድሙ አውቀው ነበር የተወሰነ ቀን አውቀው ነበር እንዲመጣልኝ አደረኩኝና ከዛ ጀነራል ሰዓረ ጋጣ ማን ነው ጀነራል ሰዓረ ምክትል ነበሩ የምስራቅ እዝ ጀነራል ሳሞራ ደግሞ ምክትል ማን ነው ዋና አዛዥ ነው የነበሩት ከዛ በኋላ ያወንድማቸው ጀነራል ሳሞራ ይደውልና አዲስ አበባ ደውሎ እንደዚህ ሙዚ የሚባል ጓደኛዬ ታስረዋል ይላቸው ቶሎ ባስቸኳይ መፈታት አለበት ይባላል ከዛ እኔ ተፈታሁኝ በምን ነው የተፈታሁት ዋስከ መስሪያ ቤቴ መጥተው ግርማም ይባል በጣም ጥሩ ሰው ጽፎ እኔ ዋሰዋለሁ እስከ መጨረሻ ብሎ እንትን አለ አሁን እነሱ ሲፈቱኝ ምንድነው ያሉት በሐረር ህዝብ ሽምግልናና አድማ አድርገው በዋስ ተፈተዋል ይላል ግን በተፈለገበት ጊዜ እንዲያዝ ይላል ወርቀቱ አለች ይገርማል ስታረጅ ፎቶኮፒ ያረኩኝ ምክንያቱ ታሪክ ነው እና ነፃ ያወጣሁት መቼ ነው ብትለኝ የዶክተር አብይ ለውጥ ሲመጣ ለውጥ ደግፍ ነበር ከዛ እዚህ አዲስ አበባ መጣሁኝ ከዛ እሱ ተፈታሱም ቀጥሎ ከተፈታ በኋላ እሱም በዋስ ነው የተፈታው እንግዲህ በንግድ ይመስለኛል ሄደው እዛ ነው የነበረው ድሮ ነው የምታወቀው እዛ ግን እስር ቤት ተገናኘን ከዛ እሱ ምን ትለዋለች ሚስቱ ለካ ሰዓረ ለምዷታል ባሏ እንዲፈታ ስትለምነው ማለት ስትለምነው እየሄደች ስትለምነው ለምዷታል የሶስት ልጅ ቢሮ ሳይቀር አዎ ይሄ ግን እርግጠኛ መረጃ ነው እየነገርኩ ራሱ ጓደኛዬ እኮ ነው የሚነግረኝ እሺ ሌላም እንትን እየሰማሁ ነው እና ሌላ ማስረጃ አለኝ ከዛ በኋላ ምንድነው የተደረገው እሷ መቀሌ ትግራይ አካባቢ ያሉ ቤተሰቦቿ ደህና ቤተሰብ ናቸው ከዛ ስራም የለህም እኔም ስራ የለኝም 3 ልጆች ይዘናል ስለዚህ መቀሌ እንሂድ ትላለች እሺ ያው ባልና ሚስት ተሳስበው አይደለም ታረጋው ከዛ በኋላ ምን ያረጋል መቀሌ ይሄዳሉ ማለት ነው ልጆቻቸው 3 ልጆች ይዘው ሄደው እነሱ 5 ሆነው ይሄዳሉ ከዛ ቤተሰቦቿ ጋር ያርፋሉ ማለት ነው ቤተሰቦቿ ነው ያረፉት
ዚንሂ ተባብለው ነው ተነጋግረው ነው የሄዱት ለካሷ በዘኔ ነው ይሄድ ያለች ከሱ ጋር ፍቅር አላት እዛ ሰውየው ደግሞ ጀነራሉ ደግሞ መቀሌ ሰሜን እዝ አዛዥ ሆኗል አለ ንግግር አለ አየግንኙነት እንዳለ እንደነገረኝ ጓደኛዬ አለ ከዛ በኋላ ማታ አጠራና ከተወሰነ ጊዜያት በኋላ ቀናቶች በኋላ ስማለችው እገሌ እዚህ ትገደላለህ ስለዚህ ወይ አስመራ ክፍት ነበር በዛን ጊዜ ወይ አስመራ ወይ አዲስ አበባ መሄድ አለበት ትሏለች ምን አወቅሽ በቃ ተወስኖልሃል ለመግደል ለማጥፋት ፍቅር አላት ያው ግን ተጽኖ ስላላት የጀረናሉ ከዛ በኋላ ይሄን ታሪክ በደንብ ነው ማቆኒ በደንብ አርጌ በደንብ እሱ ያለኝ ብቻ አይደለም እኔ ማውቀዋለሁ በደንብ አርጌ ከዛ በኋላ እንትን ይመጣል አስመራ ለሄደም አዲስ አበባ ይመጣል አዲስ አበባ ይመጣና ያገኘኛል እኔ በቃ እኮ እንደዚህ ሆነ በቃ እኮ ሊወስድብህ ነው አልኩት ከዛ ስንሰማ እዚህ ሆነን ወልዶላታል አንድ ልጅ ወለደች አዎ እርግጠኛ እየነገርኩ አሁን በዚህ አጋጣሚ ያቶ ሳረ ሚስት የጀርናል ይቅርታ የጀርናል ሳረ ሚስት ይሄን ታሪክ ታቂው እኔ አላወቅኩም ሚስጥር ነው በሚስጥር የተያዘ ነገር እኔ አላወቅኩም እንዴት ብሎ ያሳውቆታል ሚስጥር ነው ያሳውቃታል ሚስጥር ነው የሚሆነው ምክንያቱም እኔ ተገዳላይ ሳረ ሚስት ተቃታለሁ ሐኪም ነበረች እዛ ሐኪም ጋራ ማን ነው እንትና ሆስፒታል ትልቅ ሆስፒታል ነው የጦር ሆስፒታል እንደገቡ ዛውን የገባችሁ አቃታለሁ በሐዘን ጊዜም አይቻታለሁ ሄድኩኝ በሐዘን ጊዜ እኮ ቂም እሱ ጓደኛዬም ሄደ እኔም ሄድኩ ከዛ በኋላ ከዛ እሷ ሐረር ነበረች በዛ ሰዓት ሐረር ሆስፒታል ነው የተዛወረችም ወደዛ አልመሰለኝም እኔ በግምት ነው የምናገረው እዛ መሆኗ ግን አቃታለሁ መልኳ ሁሉ በደንብ ነው ማቀው በደንብ አርጌ እሱም ያቃታል እና እሱ ይወልድላታል እዛ እንደ እንትና አድርጎ ያስቀምጣታል ማለት ነው የሰው ሚስት ተነጥቃ ማለት ነው ተነጥቃ አዎ ሰውየው ትገደላለህ ተብሎ ተገደላለህ ተብሏል ቶሎ እንዲሸሽ ነው ወይ አስመራ እንዲያውም ትግራይ ወረዳ ወራጃ አይደለም ወይ አስመራ ወይ አዲስ አበባ ሂድ ነው ያለችው ንገሪው ተብላ ይሆነ ወይ ተወስኖለታል በቃ ተወስኗል ይሄ ግን እውነተኛ ታሪክ ነው እውነተኛ ታሪክ ነው የምነግርህ እንደው እኔ ያውቃለሁ አጓጊ መጽሐፍ ታሪክ መሰለኝ እኔ በየመን አፍ ታሪክ እኔ ያውቃለሁ የሰማሁት ነገር ስላለ እኮ ነው እኔ ውስጤ ያለ አሁን ማውጣት ስለማልች ብዙ አለኝ እኔ ከመገርማ እሱ ብቻ አይደለም እኮ ሌሎች እኮ የሰው ሚስት እኮ ነው የሚደፍሩት አንድ አምሳለቃ እኮ የነሱ ሰው ከአዳዕሮ ሽራ አልፈህ ያለችው ቦታ እኮ 50 ሴቶች ደፍረው ሴቶች ሰልፍ ወጥተው ታቃለህ ታሳውሳለህ ወጥተው ወደ ሳምረን የለወጡት ቅያረ ያረጉለት እንጂ እርምጃ እንኳን አልወሰድበትም የሴቶች የትግራይ ሴቶች ሰልፍ ወጥተው ነው በስ አምሳለቃ ሌሎች አሁን ሻዕቢያ ደፈረብን የሚሉት 100 ምናምን ሺህ ይላሉ ደፈረብን የሚሉት እኮ አሁን የተደፈሩት ያቸው ለሻዕቢያዎች መከላከል አይደለም ግን አሁን የተደፈሩ ሴቶች ብትሰማ ማአት ነው በሚሊዮኖች ነው የተደፈሩ ሴት በእነሱ በራሳቸው ጀነራሎች እኮ ሐላፊዎች እኮ ጀነራል የተባሉ የነበሩ የተባረሩ ወደዛ ወደ ሽፍትነት የገቡ ሰዎች እኮ ወደ 80 አመት ሆነው ሁለት ልጆች ሶስት ልጆች እነገል ያለለህም ሶስት ልጆች አራት ልጆች ህፃን ልጆች ልጃቸው የሚያህሉ እያስወለዱ እኮ ነው ያሉት በርግጥ እንደዚህ አይነት ነገር አለ አዎ መረጃ አለኝ ማስረጃ አለኝ በጣም ያሳዝን ነው ስለዚህ እነዚህ ሰዎች እንትን ካለ ደግሞ ወይ ወንድማ ካለ የሚቀናቀን ወይ ባለው ካለ መግደል ነው ደም የጠማቸው ናቸው ከዛ በኋላ ጀነራል ሰዓረ ከእንትን መጥተው ወደ ትምርት ሆነው ነበር ትምርት ሐላፊ ነው የመከላከያ ምናምን የሆነ ነገር ሐላፊ ሆነው ነበር ከምስራቅ ከሰሜን እዝ አንስተው ከምስራቅ እዝ ወደ ሰሜን እዝ አዛዥ ነው ሆኑት ከዛ ደግሞ እዚህ አምጥተው የሆነ ሐላፊ ያድርጓቸው ነበር ከዛ ቀጥሎ ደግሞ ተማጆር ሹም ሆነው ነበር ታሳውሳለህ ያ ሳርሞራ ወርደው ዶክተር አብይ እንደመጡ ሪፎርም ተደርጎ ሳቸው ሆኖ ነበር ከዛ በኋላ
የሰው ግፍ ይቆያል እንጂ አይቀርም እንገርህ ማን የገደላቸው ቤታቸው ከጓደኛቸው ጋር ውስኪ እየጠጡ ባለቤታቸው ሲናገሩ ሰምቻለሁኝ በረዶ ውስኪ ቀድቸላቸው በረዶ ላመጣላቸው በሚዲያ ሲናገሩ ሰምቼ ነው ሄጄ ከኔ በኋላ ነው የተገደሉት ነው አጃቢያዎችን የገደላቸው ተበልከት የዛ ምስግን ሰው እና የሌሎችም የሱ ብቻ አይሆንም እኮ የሌሎችም ግፍ ማን የገደላቸው አጃቢያቸው በጣም ነው የሚያሳዝነው ስለዚህ የህወሓት ታሪክ ማጣራት የሚፈልግ ጉዳይ ነው አዲስም ታሪክ ነው አዲስ ታሪክ ነው ወቅ ማን ነው የገደለ ፍርድ ቤት ቀርቦ የለም እንደ ገድለሃል ተብሎ አጃቢያቸው ምን ማጣራት ያስፈልጋል ይሄ አይ ይሄ በጋብቻ ላይ ጋብቻም ሰው ያመጣልሃለሁ እኔ ከ4 አመት ምናልባት ወደዛ ይሁን አዲስ አበባ ነበረ ከዛ ተሸካሚ ሆኖ ሰውየው ያ ባሉ ሚስቱ የተወሰደበት ተሸካሚ ሆኖ በዚህ ተክላይ ማኖት አካባቢ ምን አካባቢ ምክንያቱም እስር ቤት መኖር ቤተሰብ ነው የሚያደርገው እስር ቤት ነበርንና ቤተሰብ ነው እየተፈላለግን ነው እንደ ጓደኛ ነበር ማለት ነው ከሚወዳቸው ልጆች ተበቃ ተላይቶ የለም አሁንም የተገናኘ አይመስለኝም እናታቸው ይሄ ጀረናሎ ባላ አባታችሁ ብላ ነው እንትን ያለችው ነው የሚባለው እንጂ ከአባታቸው አይገናኙም አባት እንደ ጠላት ድሃም ስለሆነ ምንም ስራ ስለሌለው ድሃ ስለሆነ ልክ እንደ ጠላት አድርጋ ቀርጻን ያወጣቻቸው ልጆቹ ራሱ ቢያገኙት ቢገሉትም ለአባታቸው አይጠሉም ሌላ በዛ ላይ አው ልጆቹ ተመርዘዋል በቃ ተመርዘዋል ነው መነግረ ስለዚህ መጨረሻው ግን ማን ገደለው አጃቢው እነዚህ ሌሎች የቀሩትንም ሴቶች ግፍ የሚሰሩ በህፃን ልጆች ልጅያቸው የሚሆኑ እኮ ነው ያገቡ ያሉት እያስወለዱ ያሉት ይሄ ናቸው በፖለቲከኞቹም ተዋጊዎቹም ይሄ ያደረጉኝ ያለው እንዲወጣ መረጃ እዚህ በህግ ማስከበር ወደ ጫካ ወጡ ብዙ ህፃናት ሴቶች በመደፈር ልጃገረድነታቸው ማጣት ብቻ ሳይሆን የኤችአይቪ ተሸካሚና አባት የሌለው ልጆች ብዙ እንደወለዱ መረጃዎች አሉ እና አብዛኛው ከዚህ ጋር የተያዘ ነገር ይሄ የተያዘ ነው በቃ መድፈር ይሉንታ ሐሳብ አለመኖር የሆነ እኔ ነኝ ሁሉም እንትን የሚያደርገው በቃ ስለዚህ እኔ ነኝ ገንዘብ ያለኝ በአሁን ሰዓት እንደምታየው ትግራይ ገንዘብ አለ የወርቅ ገንዘብ አለ የምን ገንዘብ አለ በዛ ሰዓት ደግሞ ቂም አለ እንደኔ እንደ ጓደኛዬ ስሙን ነግረህ አልፈልግም መበቀል ለምን ተኮሰብን የትግራይ ልጅ ሆኖ ለምን ኢትዮጵያ አለ አብዛኛው እንትን የሚያርጉት ወይ ልጅ ይደፍራሉ ወይ ደግሞ ሚስት ይደፍራሉ ወይ ደግሞ ራስን ይገድሉሃል ይሄ ነው ያላቸው ስቲል አሁን ያሉ ሰዎች አመራር ያሉ በሙሉ ወንጀለኞች ናቸው በዚህ በተለይ በሌላ ተው 1 ሚሊዮን ከመናምን ወጣት አልቋል እነሱኮ በ60 1967 ነው በረሃ የወጡት አሉ እስካሁን አሁን የተወለዱ እኛ የወለድናቸው አንተ የወለድናቸው ይሄ የወለዳቸው ግን ወደ ጦርነት ነው መልኳቸው እነሱ በጦርነት ላይ 200 300 ኪሎ ሜትር ሆነው ነው አሁን እኮ እየተነገረ ነው አይደለም አሁን እዚህ የመጡ ከነሱ ጋር የነበሩ ከነሱ ትምህርትም ይበልጣቸው ዕውቀት ይበልጣቸው አቶ ጌታቸው ረዳ ጀነራል ጻድቃን በዕውቀት በምንም ይበልጣቸው ሰዎች መያዝ አይገባቸው ነበር ከሻዕቢያ ጋር ጽምዶ ከሚፈጥሩ እንገረ አሲስቲ አያይዘ እሱ ነገር እንዴት ታይዋለ ከሻዕቢያ ጋር የሻዕቢያ ወታደር ደፈረን ልጆቻችንን ገደለ እናቶቻችን ሞኖክሲ ሳይቀር እንዲያረገ ከሚባሉ ጋር ቢሮ ከፍተው የፌደራል መንግስት ለመውጋት ዝግጅት እያደረጉ ነው የሚሉ አንዳንድ ጭምጭምታዎች ይሰማሉና አልፎም ተርፎ ደግሞ ከራያ ህዝብ ጋር ስብሰባም አድርገው ያየናቸው ነገሮች አሉ እሱን እስቲ እንደው ትንሽ ከራያ ሊጀምርልህ እሺ በጣም አንተ ማታውቀው ነገር የለም ነገሩ አንተ ብዙ ነገር ነው የምታውቀው ራያ በቅርብ ጊዜ በዚህ 5 ቀን አካባቢ መጥተው ኮንፈረንስ ብለው ኮንፈረንስ ከህዝብ አይደረግም ኮንፈረንስ የሚያደርጉት ከራሳቸው አባል ከአመራራቸው ምናምን ነው ግን እነ ሀፍት ኪሮስ ካባረሩ በኋላ በጉልበት እንደ አጋሜው እንደ ሁለታው ላለው እንደ እንደርታው እንደ ተንቤኑ እንደ ሽረው እንደ ለያው አላስቀርባቸውም ብሎ ነበር ህብረተሰቡ የራያ ማለት ነው
ራያ ማለት ደቡባዊም ነው አይደለም ራያን ስሙ ራሱ ራያ ሁለት ነው ራያ አዘቦው አለ ራያ ቆቦም ይባላል በዛ ስለዚህ እነዚህ ምንድነው ያረጉት መጀመሪያ ታጣቂያቸው አምጥተው አስወረሩት በሙሉ ከዛ ታጣቂው ማህተም እንዲቀማ በር እንዲ በሞደሻ እንዲሰበር አረጉ ገመቀርብ አረጉ ካረጉ በኋላ ከተወሰነ ጊዜ በኋላ የዛ ተወላጅ የሆነ ሰው ላኩ ሀፍቱ ግሮስ የሚባል ሌሎች ማጨው የራያ ልጆች ነበሩ አስተዳዳሪ ወረዳው ምናምን አሁን አንድ ዞን አስተዳዳሪ አመጡና ሌላው ከራሳቸው ከአድዋ መጡና አስቀመጡ አሁን ነው ማለት አሁን በዚህ ወርና ከዛ በኋላ የነሱ ደግሞ ትረፍራፍ የሚበሉ አሉ የራያ ሰዎች ማለት ነው ከዛ ኮንፈረንስ ብለው ማጨው መጡ በቅርብ ጊዜ አንድ 5 ቀን ምናምን አካባቢ ነው ከመጡ በኋላ ምን አረጉ ሱሪ አርጓት ሱፍ አርጓት ከነሱፋቸው ከነሙናቸው የነሱ አቃጣሪ ይሁን ሰዎች ሽርጥ የሚባላል በራያ አገልድም ነው የሚባለው ሽርጥ ሳይሆን አገልድም ይባላል እሱም ይሰራው ለተለዩ ሰዎች ነው የሚሰራው ለተወላጆቹ ለዘፋኞቹ ለትልቅ ታሪክ ያላቸው ሰዎች ነው የሚደረገው እነዚህ ህዝቡ ሰብስቦ በገንዘብ አድርገው ሰበሰቡና ህብረተሰቡ ከሰበሰቡ ኋላ ከነ ልብሳቸው ከነ ሱፋቸው ከነ ሱራቸው ከነ ጫማቸው አስታጠቋቸው ከሚገርም ያየው ነበር እኔ ከዛ ወጋ አይደለም የራያ ወጋ አይደለም አለባበሱ የራሱ አይደለም በምንም አይነት አንደኛ ወንጀለኛ ደም የተጨማለቀ ሰው አይለብሰውም ያ ሁለተኛ ሲለብሰው ደግሞ ሱሪ የሌለው ኮት የሌለው ጫማ የሌለው ጫማ ራሱ በቆዳ የተሰራ ክፍት የሆነ እንደዚህ ያለ ጥፍር ያለው ጫማ ነው ከሱ ጋር የሚለበሰው ረሳሁት አሁን ለጊዜው እንትኑ ጠፈር ጫማ ልክ እንደዚህ ሆኖ ነው የሚደረገው ክፍት ብቻ አይደለም እንደዚህ የሆነ በቃ በጣም የተሰራ ለዚህ የተሰራ የራሱ አለው እና አግባብ አይደለም ያደረጉት በጣም የራያ ባህል ነው የነጀሱት ነጀሳሞች ነው የተባሉት ከምን ገርመ የማይሆነው ነገር ነው የተናገሩት ትግራይ ውስጥ ቢሮ መክፈታቸው ነው አሁን ለጠይቁ ጥምሮ ነው ምናምን የሚባለው ነገር አዎ ወደዛ ልመጣልህ ነው አሁን ጥምሮ ያደረጉት የኤልትራ ሽፍታና የትግራይ ሽፍቶች ናቸው እነዚህ ምንድነው ያደረጉት ከምርጫ ቦርድ ህጋው አይደላችሁም ብለው ሲሰረዙ ነው ዋጋ የለንም ብለው አሁን ህወሓት የሚባል የለችም በትግራይ እኔ ፖለቲከኛ አይደለሁም ብያለሁ ሀቅ እየመሰከርኩ ነው ያለው ከዛ ከኤልትራ ጋር ተገናኙ ኤልትራ ደግሞ አሰብ ይወሰድብኛል ምጽዋ ይወሰድብኛል ብሎ ሐሳብ አለው እኛ ያሰብነው ለሁሉ እንዲሰጡን ነው እንጂ ለኤልትራ ብቻ አይደለም ከሆነ ግን ምጽዋም ዳህላክም ጥዑም አሰብም የኛ ርስታችን ነው ኢትዮጵያ ርስት ነው ምክንያቱም 600 ዓመት እኛ ጋር የነበረ ነው በጉልበታቸው ወያኔና እንትን ይወሰዱት ነው ከዛ በኋላ ምን ብሎ ያስተላልፋል የወያኔ መሪ የነበረው አሁን ባዶ የሆነው ኤልትራ እንኳን ለ34ኛ ዓመት ክብር በዓላታችሁ የተገነጠላችሁበት አደረሳችሁ ይላል መግለጫ ይሰጣል እነዛም እንደዛ ይመልሳሉ እኛንም 34ኛ ደርግ የፈነቀልንበት ኢትዮጵያን ያታራመስንበት እንኳን አደረሰን ይላል በሚዲያ ነው የሚነገረው ከዛ በዛ ይገባና የሆኑ አክቲቪስቶች ጥሩምባዎች አሉ ጥሩምባ በትግራይ በኩል ማለት በኢትዮጵያ በኩል በትግራይ ሽፍቶች ላይ ብርሃኔ ገብረገርግስ የሚባል ኦሮሚያ ያደገ ወለጋ ያደገ ነቀምት አካባቢ ያደገ የተማረ ሰው ነው ወጣት ነው በዛ በኩል ደግሞ አወል የሚባል የሆነ ጦምባ ነገር አለ በሱ ሆኖ ፖለቲካ ውስጥ ለውስጥ ያረጉ ህዝብ ለህዝብ ተገናኘ ህዝብ መቼ ተጣላ አልተጣላ ነገር ግን አንድ ነገር አለ ኢትዮጵያና ኤልትራ
ነው መነጋገር ያለበት እንጂ ሁለት አክቲቪስቶች ወይ ደግሞ ሁለቱ ሽፍቶች ህዝብ ይገናኛል ችግር የለውም ድሮ እንኳን ቤተሰብ ነን እኔ አሁን ኤርትራ ቤተሰብ አለኝ ኦሮሞ ቤተሰብ አለኝ አማራ ቤተሰብ አለኝ ሁሉም ብሔረሰብ አለኝ ግን ኤርትራም ቤተሰቦች አሉን እዚህ የነበሩ ናቸው ያልተቀደሰ ጋብቻ ነው ያልተቀደሰ ጋብቻ ነገ ይበላቸዋል ሻዕቢያ ታያለ ንንገረ አይስማሙም ነገ ይበላቸዋል ግን ምን አለ መሰለ በዛ ሲገልጽ የትግራይ የነበረው እኛና ሻዕቢያና ወያኔ ሆነን ደርግ አፍርሰናል አሁን ደግሞ ልናፈርስ ተዘጋጅተናል ይላል ስለዚህ ይሄ ጋብቻ አንደኛ ሻዕቢያ መሪዎች በእነዚህ እንዲጠቀሙ ይፈልጋል በወያኔዎች እነሱ ደግሞ እንትኖች ደግሞ ወደብ እናገኛለን የሚል ግን አይሰጣቸውም እንዳትቀርቡ ብለዋል አንድ ሰው እንዳትቀርቡ ብለዋል እንገረ በኤርትራ አንድ ኢትዮጵያዊ የለም አንድ እዚህ ግን እነሱ ከ400,000 በላይ አዲስ አበባ ብቻ አሉ እነዚህም አንድ ትግራይ ልጅ የለም ኢትዮጵያ ነው ማለት ጫፍ ያለው በትግርኛ የሚናገር ኤርትራ ውስጥ አንድ የለም አንድ ስለዚህ ሊበላቸው ፈልጎ ነው ኢሳያስ እንጂ ጽምዶ የሚባለው ጥምረት የሚባለው በአማርኛ በትግርኛ ጽምዶ የሚባለው አይሰራም ሁለተኛ ደረጃ ደግሞ ኢትዮጵያ ድፍረት ነው ይሄ ሻዕቢያ ራሱ የቻለ ተገነጠልኩ አለ እሺ ብሎ ወደዛ ሄደ ወያኔ ፈርመውለት ማለት ነው 20 ምናምን አመት ሲዋጉ የነበሩ ሲጣሉ የነበሩ ሰዎች ናቸው ዶክተር አብይ ሄደው ነው ሰላም የፈጠሩት ስለዚህ እነዚህ አይሆንም ይሄማ ያምናቸው ይሄ እሱማ ያምናቸው ሁለተኛ አንድ የቀረች 100 ምናምን 120 ምናምን ሻዕቢያ የትግራይ ሴቶች ደፈረ የሚል እንትን አውጥተዋል ከሚገርም መግለጫ አውጥተዋል አሁን ትተውታል ተመልከት የተደፈሩ ካሉ ኤችአይቪ ቀድም እንዳልከኝ ኤችአይቪ ተይዘዋል እየተባለ ካለ ለፍርድ ማቅረብ ነው ያለበት እንጂ ለምንድን ነው ጽምዶ ብሎ የሚፈጥረው ሁለተኛ አይሆንም ይሄ በኢትዮጵያም ተቀባይነት የለውም በትግራይ ህዝብ ተቀባይነት የለውም በኤርትራም ተቀባይነት የለውም የነዚህ ሁለት ሽፍቶች ነው ለፈልጌ ነው እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ተገኝተው ማብራሪያ ከሰጡባቸው ዋና አንዱ ጥያቄ በተለይ ትግራይን በተመለከተ መሪዎች ሲመረጡ መሪዎችን በማማረር እንዳይሰሩ በማድረግ በማባረር ያለውን ነገር አብራርተዋል በተጨማሪ ደግሞ በጀት ለሚለቀቀው በጀት ለልማት ለኮሪደር ልማት ከመዋል ለወታደር አሁን ለታጣቂ ማለት ነው ታደሰውን ታጣቂ በማብዛት መሳሪያን ከኤርትራ በተለያየ መልኩ በመቀበል ስላለው ነገር ግልጽ አድርጓል በተረፈ ደግሞ ስለ ወደብ ሲጠየቁ ያለምን ጥያቄ የወደቡን ነገር በአጭር ጊዜ ውስጥ ኢትዮጵያ የባህር በር እንደሚኖራት ተናግሯልና ይሄንን አጠር አድርገው እንደው ባህር ወደብ ሊጀመርልህና ባህር ወደብ ኢትዮጵያ ያስፈልጋታል የኢትዮጵያ ህዝብ 120 ሚሊዮን ሳይሆን የአሜሪካን ህዝብ ግማሽ ነው የተቆጠረው ከ10 አመት ከ15 አመት በፊት ነው ቆጠራ የተደረገው ስለዚህ ከዛ ስንት ወልደሃል አንተ ስንት ወልደዋል ስንት ወልደዋል ስለዚህ ከ180 ሚሊዮን በላይ ነው ያለው ኢትዮጵያ ህዝብ ስለዚህ ወደብ ያስፈልገናል ወደብ ደግሞ ባህር በር ያስፈልገናል በቅርብ ጊዜ እናገኛለን እርግጠኛ ሆኜ ነው የጀመሩት ወጣቱ ጀግናው መሪያችን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ህዝቡ ተቀብሎታል ህዝቡ በጣም ተቀብሎታል ስለዚህ ይሆናል በቅርብ ጊዜ ባህር በር እናገኛለን ነው ሌላው ይሄ ለትግራይ የሚመጡ በጀቶች አብዛኛው ለታጣቂ መሆኑ ተገኝና መሪዎች እንደ አቶ ጌታቸውን እንዳባረሩ ደግሞ አሁን ጀነራል ታደሰ ወረደን በጣፋንታው ያን እንደሚመስል ምልክትና ትክክል ነው ጀነራል ታደሰ ወረደ በመሰረቱ በመጀመሪያ ጊዜ አስተዳደሩ ነበሩ ምን እንዳጣላቸው ከአቶ ጌታቸው አላወቅኩም እና አስቸጋሪ ነው አቶ ጌታቸው አስተዳደር ጊዜው አስተዳደር በነበሩ ጊዜ እኮ በጫማ እኮ ተመተዋል ሽረ ሄደው እነሱም ያርጉት ልማት ጉጅሌ ምናምን ባሉ አርጉቶች አሉ እና ሽረ አክሱም አድዋ ተንቤን አጋሜ እንዳይደርስ እኮ ነው የተደረጉት ዶክተር ማነው አቶ ጌታቸው እና ካቢኔያቸው እንዳይደርስ ነው የተደረጉት
ማን ያደረገው ህወሓት እስከታች ድረስ እንትን አድርጎ ማለት ነው እስከታች ድረስ አሁንም ከዛ በኋላ ነው መጨረሻው ተፈንቅለው ወደ አዲስ አበባ የመጡት እና አቶ ጌታቸው እና ያቶ ማነው ጀነራል ታደሰም ይሄ ነው እየደረሰባቸው ያለው የሳቸው እጣ ፋንታ ለሳቸው ይደርሳል ነው በዚህ ጨርስለ የሱ በጣም ይገርመኝ እናቱት ፍየላት ይባላል በጣም ግራ ገባኝ ምንድነው ማን ነገረህ ደግሞ ይሄ ሰምቦ ከዚህ በፊት ወይ በተለያየ ሚዲያ ነገር ኮንትሪ ያረከ ነው ሆነ ሰው ይገረን ብቻዬን ታሪክ ሰምቻለሁና ሰምታል እንዴት እናቱት ፍየልቶች አለች ይገርመኝ ልክ ነው እንዲያውም የኢትዮጵያ ጋዜጠኞች ምሁራኖች ምኖች አያወጡትም እንጂ ይሄ ነው ታሪክ ትልቅ ታሪክ ያልነበረ የሌለ ነገር ነው እኔ ወለደች እናቴ ዘውዲቱ ተፈሪ ቢተው ነው እንትባለው ቢተው ጎንደሬ ናቸው እና በታማ ይመስለኛል አላቀም ሞተች እኔ እንደወለደች በ5 ቀን ደም ማለት ነኝ እኔ በ5 ቀን ነው ያረፈችው ነው የሚሉኝ በ5 ቀን ስታርፍ ሙኡዝ በሉት እናቱ ከእንግዲህ ፍየል ነች የሌላ ነገር የላም የምናምን ዳታጠጡት ብላ አረፈች ነው የሚሉኝ ከዛ በኋላ ፍየል ልክነ ከ5 ቀን ጀምራ ከተወለድኩ ጀምራ እስከ 16 ዓመት የፍየል ወተት ያደኩ ነው ያደኩት እሷም መጀመሪያ እየታለበ ነበር የሚሰጠኝ ጎርመስ ሲል ደግሞ ጠጋ ሲል ፍየልዋ እግሯን ከፍ ያረገች ታጥጣይ ነበር የፍየሏን ጡት ይጠቡ ነበር እጠባ ነበር ለምዳ እንደ ልጅ በቃ ለምዳ ተለማመደን ስለዚህ ልክ ነው እናቴ አላየኋትም አላቃችም ፎቶግራፍም የለም በዛ ሰዓት በ5 ቀን ነው ያረፈችው እንደምን ብዬ አባቴ ደህና ሀብታም ነበሩ የገጠር ሀብታምና ፍየል ነው ፍየሎች ደግሞ እየተቀባበሉ ነው ወራኖች ጋዜጠኞች ይሄን አትሰነትኑምኮ አሁን የጠየቀኝ ዛሬ አው የፍየል ወተት ቢያገኙ ግን ይጠጣሉ እዴ በስማ በእውነት ይልኩልኛል አልተለመደ ይጠጣሉ አው ለጤና እንዴት ነው እንዲያው ተመልከት አሁን ትልቅ ሰው ሆኜ ነው እንጂ እኮ አሁን ማንንም አይዘየም አሁንም ድሮ ጥንካሬ ቁመት ደግሞ ከሌሎች ወንድሞቼ እህቶቼ እነኔ ረጅም በቃ ሁለተኛ ደረጃ ደግሞ ዕውቀት አእምሮዬ በጣም ንጹህ ነው ግልጽ ነው አእምሮዬ በቃ ብሬን ነው በጣምና በጣም እናቴ የዘርፉ ባለሙያ ለልጆቻችን የፍየል ወተት ምን እንደሚል መታችሁ ብትነግሩን አቶ ሙዝ እንግዲህ በደንብ ግጥም አርገጥጣል መቼ ልጅም ሆነ ከልጅ ከ5 ቀን ጀምሮ እኮ አልኩ ከ5 ቀን ጀምሮ አው ቃናውን አለ ላይ ማለትም በጣም ያ ነው አሁን ያቆየኝ እስከዚህ ድረስ ከእግዚአብሔር ጋር እሱን ያቆየኝ እስካሁን ድረስ ስለዚህ እናቴ ፍየል ነች ስጋም ይበላል ፍየል ስጋ በላለሁኝ ግን አላርድም ፍየል ስለሚወዱ እንደ እናቴ ነች ውድ የሌታ ሚዲያ አድማጭ ተመልካቾቻችን በወቅታዊ ጉዳይ በግል ታሪክ አቶ ሙዝ ጋር በጣም በሳል በሆነ መልኩ ይሄንን ጊዜ ያሳለፈን ሰዓት ገደበን ሌላ ቀን ደግሞ እንደዚሁ ቤተሰብናቸው አቶ ሙዝን እየጋበዝን እንወያያለን የዛሬው ፕሮግራም ሰብስክራይብ ላይክ ሼር ኮሜንት ማድረግን ያጋገጥሉ ተሾመነኝ ሻሎም እሺ እናመሰግናለን የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንታውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቀርበናል። የማስታወቂያ አይቶ ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ።